አረ አልቅሰሽ በነገርሽ ላይ የፍቅር ጥያቄ አልቅሰሽ እንደለመንሽ እንኳን አትርሺ ኤርሚላ። በጣም አልቅሰሽ ወድቀሽ ለምነሽ ነው። ለምን በዚህ ልክ መዋሸት ያስፈልጋል? ይሄ በግድ ብይህ ነው ወይ ቀለበት ያሰርክልኝ? በግድ ለምኝህ ነው ወይ ቀለበት ያሰርክልኝ? አረ ከመለመንም አስባልት ላይ እግሩ ስር ወድቀሽ ለምነሽው አፈቅርሻለሁ በለኝ እንኳን በለሽ የለመንሽው ሴት ነሽ አይደለም። ቀለበትን የመሰለ ነገር እሰርልኝ ማለቱ ትትፉ ማለት ነው። ቀለበት እሰርልኝ ማለቱ እንኳን ይቆይና አፈቅርሻለሁ በለ ተናገረልኝ ብለሽ እንኳን እግሩ ስር ወድቀሽ የለመንሽ ሴት ነሽ። እሱ አንወሻሽ። ብዙዎቻችን ግራ እስከሚገባን ድረስ ብዙዎቻችን ሴትነታችን ባንጂ ምክንያት እስከምንጠላው ድረስ ትዳር ያለው እግሩ ስር አልቅሰሽ ለምነሽ የለመሽው ሴት ነሽ ማለት ብዙዎቻችን ግራ እስከምንጋባ ድረስ እንዴ ምን ነክቷት ነው እቺ ሴት በዚህ ነገር እዚህ ላይ ማለት አንድ ሰው እንዴት ነው ያላገባ ወይም ባለ ትዳር ባይሆን ወይም የልጅ አባት ባይሆን ኦኬ ትላላችሁ። በዚህ ልክ ምን ነክቷት ነው የልጅ አባትን አፍቅር ያለው ብላ እንደዚህ ለማበድ የደረሰች ብለን ግራ የተጋባንና አንዳንዶቻችን ደግሞ ሴትነታችን እንደምንጠላ ያረክሽን ሴት ነሽ። በነገርሽ ላይ ያው እናስታውስሽ ብለን ነው ለምኝክ ነው ወይ ምናምን ስላልሽው ማለት ነው። መለመንሽማ በጣም ቀለበት ካሰረልሽ በኋላ ሽማግሌ እንኳን ላክልኝ ብለሽ የለመንሽ ሴት ይሄንን ምን ንገርሽ እንዴ? ስንቱ ከመጀመሪያ እስከ መጨረሻ እየለመንሽ ነው የኖርሽው፣ እየለመንሽ ነው ልጁ ፈልጉሽ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ቤተሰቦቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። መጥተናል። ላይክ ሰብ እያደረጋችሁ ቤተሰብ እንድትሆኑ በትህትና አንጠይቃለን። ባላችሁ በፈጣሪ ጠብቃችሁ ሰላማችሁ ይብዛልኝ። ፈጣሪ ሰላም ያድርጋችሁ። እንግዲህ በስደትም ዓለም ያላችሁ የወጣችሁበት አላማ ተሳክቶ በሰላም በፍቅር በደስታ ህልማችሁ አሳክታችሁ ለሀገራችሁ በሰላም ያብቃችሁ። በደስታና በፍቅር ከቤተሰቦቻችሁ ተገናኙ እያልኩ እስከ መጨረሻው አብራችሁ ተከታተሉኝ። አንዳንድ ሀሳቦች እየሰጠን እንሄዳለን። በኤርሜላና በአብርሽ በሩታ መካከል ያለው ማለት ነው። በመጀመሪያ ደረጃ ኤፋ ትችላለህ። ወንድ ማለት በቃ እንዳንተ ነው። መድፈኛችን የሩታ መከታችን ብለናል። አንተ ማለት መድፈኛው። ስለዚህ ተመችተናል፣ ቀጥልበት። እንግዲህ እንደ ወይም እርግጠኛ ሆኜ ኤርሜላን አገባታለሁ ወይም እኔ ትዳሬን ወይም ህይወቴን ከኤርሜላ ጋር ለመኖር ቃል ገብቻለሁ ማለት አይደለም። ዝም ብሎ እንደ ስጦታ በሉት ያን ነገር ነው አይደለም። አቤላ ለሷ የተደረገው ቀለበት ተውና ማለት ነው የሚስቱ የትዳሩ የ80 ሚስቱ ቀለበት እንዲያወልቅ መክረኸዋል። ከሚስቱ ጋር እንዲለያይ መክረኸዋል። ቆመ ሩታ ላንተ አትሆንህም፣ ሩታ ላንተ ክብር የላትም ብለ እቺ ናት ላንተ ክብር ምሰጥህ፣ እቺ ናት አንተ የምታከብርህ፣ እቺ ናት አንተ የምትገባህ ብለክ ትዳሩ ላይ ሌላ ሴት አምጥተህ ያስረከብክ ሰው ነህ፣ ያስተዋወቅክ ሰው ነህ። አንተ አይደለም ስለ ቀለበት ስለ ትዳር ራሱ ቦታ የሚሰጥህ አይመስለኝም እውነቱ ለማውራት። ሌላው ነገር ደግሞ ኤርሜላ ቀለበት ነው ያስጨነቃት። እንዴ አርግጄላታለሁ ላይ ብላ የነበረው ልጁ የት ሄደ? ስለ ልጁ እኮ ምንም ያነሳችው ነገር የለም። የተረገዘው ልጅ የት ሄዶ ነው? ስለ ቀለበት ነው ያስጨነቃት አይደል? አሁን ስለ ልጅ ራሱ አንስታ እኮ አላወራችም። ሆዴ ላይ ያለ ልጅስ አላለችም። እንግዲህ ሆዷ ላይ ልጅ ቢኖር ሆዴ ላይ ያለው ልጅ ምን ላርገው ያስረገስከኝስ ትለው ነበረ። ቀለበቱ እንዴት ታወልቅብኛለህ ከምትለው እሷ የመጣችው እንግዲህ ከሩታ የተሻልኩ ነኝ፣ ከሩታ በላይ ነኝ፣ ከሩታ ቦታ እኔ ይዤዋለሁ። እንዴት ነው ለአብርሃም ፍቅር የምሰጠው እኔ ነኝ፣ የሱ ሰላም እኔ ነኝ፣ የሱ ደስታ እኔ ነኝ፣ የሱ ፍቅር በቃ ፍቅር አሰጣት እኔ ብቻ ነኝ ምችል ብላ በጣም ብዙ ጊዜ ራሷን እየሸወደች ነበረ ኦዲየንስ ፊት ቆማ ማለት ነው። ስለዚህ አሁን ሩታ ፊት ስትቆም አይደለም መልስ ለመስጠት ማለት በቃ ሩታ ላይ ያላት ቅናት እንደዚህ ቆማ
እያየቻት ያስታውቅባታል በጣም ሩታ ላይ እንደምትቀና ከሩታ በላይ ነኝ ብላ የምታስበው ከሩታ በታች መሆኗ እንዴት አንገት እያስደፋት እንደሆነ እዩልኝ። እዚህ ጋር ተመልከቱ። እንግዲህ ማለት በጣም ልብ ብላችሁ ሰሞኑ አጠቃላይ በሚሰራ ቪዲዮ በቃ እንዴት ነው የምትሆነው? የሆነ እንዴት ልበላችሁ የሆነ በጣም ታንቆሻሹት ሰው እያንቋሻሻችሁት ቦታ የማሰጡት ሰው ፊታችሁ ላይ እንዴት ነው የሚሆነው? በነገራችሁ ላይ ይቅርታ አድርጉልኝ፣ ሰው ማንቋሻሽ ምናምን ጥሩ ነው ብዬ ሳይሆን በቃ ራሱ የሆነ ከሰዎች በታች ነኝ ብሎ የሚያስብ ሰው የሚያደርገው ነገር አለ። በራስ መተማመን የሌለው ሰው አሁን ኤርሜላ ሩታ ጋር ስትሆን እንደዛ ነው የምታደርገው። ያንን ነው የምታደርገው። እንደዛ ነው እያደረገችው የለም። ስለዚህ እንግዲህ ኤርሜላ ላይ ያየነው ያንን ነው ማለት ነው። ሩታ ማን እንደሆነች ሩታ ብቃቷ ምናክል እንደሆነ እያሳየቻት ነው። በነገራችሁ ላይ ከበፊትም ጀምራ ሩታ የምታደርገውም ነገር አውርታ ተተገብረዋለች። ማንኛውም ነገር ደግሞ በኮንፊደንስ በማንኛውም ቦታ ቀርባ በኮንፊደንስ ነው የምታወራ። እቺን እዩት። ስለዚህ አቤላ በነገራችሁ ላይ አብርሃም ከኤርሜላ ጋር ሆኗል እንጂ ከዚህ በፊትም ልቡ ያለ ከበፊትም ማለት ነው ልቡ ያለ ማንጋ ነው ሩታ ጋር ከበፊቱ ሩታ ጋር ነው ልቡ ያለ። ተጣልቶ ማለት እነሱ ተጣልቶ እንኳን ልባቸው ፍቅራቸው ምንም የተቀነሰም እንትን ያለ ነገር የለም። ነገር ግን ምንድነው ይሄ ለዚህ ሁሉ ችግር ለዚህ ሁሉ ትዳራቸው እንዲበተን ያደረገው የነበረ አቤላ ነው። ምክንያቱም ዛሬም ሆነ ቪዲዮ ላይ አፉ ላይ ተናግሯል። ቀናባቸው ነበር በፍቅራቸው በሩታና ባብርሽ ፍቅር ሲባል አዋለ። እውነቴ ነው። ነገ ወይ በሌላ ቪዲዮ አሳያችኋለሁ። ይሄ ቪዲዮ ካላያችሁት ወይም እዩ ጋር ሄዳችሁ እዩት። በፍቅራቸው ለኛ መጥተህ ትነግረን ነበር፣ በፍቅራቸው ትቀና ነበር ሲባል አዎ ቀና ነበረ። ነገር ግን አሁን ሩታ ግን ለሱ ቦታ የላትም። ከሩታ እንዲሆን አልፈልግም ማለት ባፉ ማለት ነው። ስለዚህ ምንድነው ስለሚቀናባቸው ነው። ትላንትም ትዳሩ 80 ሳይቀድም ሚስቱ እርጉዙና ትዳር ላይ ሴት አምጥቶ የደረበለት እሱ ነው። ገባችሁ? አብርሽ ወዱ ወይም ፈቅዶ አይደለም ከኤርሜላ ጋር ሆና ይሄ ሁላችንም እናውቀዋለን። በእነሱ ግፊት ነበረ ከሷ ጋር እንዲሆን በቃ እስኪ ያስቡት አንድ ባለ ትዳር ወንድ ሚስቱ አራስ ሆና ሌላው ይቅር ለሰው እንኳን ለቤተሰብ እንኳን የሚያሳፍር ነገር ራቆታቸው ዋኛ ውስጥ ገብቶ እየዋኙ ለቀቁ ቪዲዮ። እሱን እሺ ይበሉ። እሱን ደግሞ ሲያልቅ ይሄ ትክክል አይደለም ብሎ ደግሞ መለስ ሲል አብርሽ ምን አረጉ? የፍቅር ጥያቄ ያቀርብለታሉ። እስኪ ሰምታችሁ ታውቃላችሁ? ሴት ልጅ እንደዚህ ሰርፕራይዝ የፍቅር ጥያቄ ለማቅረብ እንደዚህ ፕሮግራም አርግታ አስባችሁታል? ለሷ ምን አይነት ንቀት እንዳለው ምን አይነት ቦታ እንደሚኖረው ይኸው አሳያት ዛሬ። የዛኔም ነግረናት ነበር አልሰማም አለች። እንግዲህ ዛሬ በአይኗ ፈጣሪ አሳያት። ቆሞ ሚስቱን ከጎኑ አስቆሞ አልፈልግሽም፣ ቀለበቴ አውልቂ፣ እኔና አንቺ ከዚህ በኋላ ምንም ያገናኘኝ ነገር የለም ብሎ በኮንፊደንስ እንግዲህ እየተናገራት ዛሬ ምንድነው ያለችው? የመጨረሻ ራሷን ያረከሰች ሴት መሆኗ ዛሬ ተረድታችኋል ብዬ አስባለሁ። በዚህ ልክ እያንቋሸሸ ቀለበቷ በግድ ያወለቀባት ወንድ ምንድነው ያለችው? ነገም ከመጣህ እቀበልሃለሁ አለው፣ የትም አልሄድም፣ እጠብቅሃለሁ አለው። ይህ ፍቅር ነው ወይስ መጃጃል ነው ያንቺው? የምር ፍቅር ሳይሆን የሆነም እልክ የተጋባሽው ነገር አለ። አንደኛ እዚህ ጋር እሱ ነው የሚያሳውቅብሽ፣ ሁለተኛ ንዴትም አለ። እንዴት በቃ አንቺ ብዙ ነገር አርግተሻል፣ ብዙ ነገር ሆነሻል። ከሩታ እጅ ለማውጣት ብዙ መንገድ ተጉዘሻል። እሱን ከሩታ ለማራቅ ያላረግሽው ነገር የለም። የተቻለሽን ሁሉ አርግተሻል፣ ካቅምሽ በላይ ሁላ ማለት ነው። ነገር ግን ሆነም ቀረ ወደ ማን ነው የተመለሰው? ወደ ሩታ። ያ ነገር ደግሞ ውስጥሽ በጣም እንደሚጎዳው እናውቃለን። ማለት ያልሆንሽው ልጆች እያሉሽ ልጃገረድ ነኝ ብለሽ የተናገርሽ ሴትዮ ነሽ አንቺ። አታፍሪም? ሳታረግዢ እንግዲህ አርግዣለሁ ያልሽ ሴት ነኝ። ቁጭ ብለሽ ሽማግሌ ላክልኝ ያልሽ ሴት ነሽ። ስንቱን ነግርሽ
ስንቱ እናስታውስሽ። የምሬ ነው ምልሽ እና በራስሽ ባደረግሽው እኔ የምሬ ነው ምለሽ ላንቺ ሳይሆን ለቤተሰቦችሽ አዘንኩ። ባንቺ የሚሰደቡ ባንቺ አንገታቸው የሚደፉ ማለት እናትና አባት ልጅ ወልዶ በልጆቻቸው ሲኮሩ በጣም ደስ ይላል። አንገታቸው ሲደፉ ሳይሆን ማለት ነው። አንገታቸው ሲደፉ ሳይሆን አምጦ እንደወለዱን እነሱ ስናስደስታቸው የነሱ ስም በእኛ ምክንያት በመጥፎ እንዲነሳ ሳይሆን በመልካም ነገር እንዲነሳ ስናደርጋቸው ነው ቤተሰብ። ገባሽ? አንቺ ከራስሽ አልፈሽ ቤተሰብሽ ያሰደብሽ ሴት ነሽ። ለቤተሰብሽ ምንም አይነት ክብር የሚባል ነገር የሌለሽ። ለቤተሰብሽ ክብር ቢኖርሽ ለራስሽ ክብር ነበረሽ። ገባሽ? ሴትነትሽ በዚህ ልክ ባታዋረጂ፣ በዚህ ልክ ባታረክሽ ነበረ። አቤላ ደግሞ ያጣ ብዙ ተሳርቦ ይሄዳል። ብዙ ነገር ብትልም አይደንቀንም። ገባ? አጠገብህ የቆምከ ይዘሃት የመጣሃው እንደ ውሻ ጎትታት የመጣ ሴት ናት ያልተፈለገች እንጂ ሩታማ በምን አይነት ሁኔታ እንደምትፈለግ ጠንቅቀህ ታውቃለህ። ገባ? ይሄም ደግሞ የሚያናግርህ የማለት ምኞትህ አልተሳካልህም። ገባ? ያሰብከው ያቀድከው አልተሳካልህም። የቅናት መንፈስ ስላለብህ ሩታና አብርሽ ላይ በጣም ስለምቀና ምንም በቃ ብዙ መንገዶች ተጓዝ ካልተሳካልህም ያ ነገር ስላልተሳካልህ ብዙ ነገር ልታወራ ትችላለህ፣ ብዙ ነገር ልትል ትችላለህ። አይደንቀንም። ከዚህ በፊትም ተናግረሃል። አልቅሰሽ ነበር የመጣሽ፣ አልቅሰሽ ይሻልካል ሩታ። ይኸው በማን ደረሰ? ትላንት አፋችሁ ከፍታችሁባት ነበር በሩታ እንደዚህ ብላችሁ። አልቅሳ ተንበርክካ ነበር የለመነችው ኤርሜላ አብርሽን። አልቅሳም ሄደች። ገባ? አልቅሳም መጣ ለመነችው፣ አልቅሳም ሄደች። ይሄ ደግሞ ለኤርሜላ ነገራል፣ ለሩታ ሳይሆን ማለት ነው። ሩታ ማንነቷ በደንብ ጠንቅቀ ታውቃታለህ። በደንብ ማንነቷ ደግሞ አሳይታለች። የሴት ጀግና እራሷን አስከብራ ቤተሰቧን ሳይነካባት የቤተሰቧን ክብር ሚነካ ነገር ሳታረግ በፈለገችው መንገድ በፈለገችው ሰዓት ባሏን መልሳለች። መመለስ ችላለች። ዋናው ነገር ይሄ ነው። ዋናው ነገር ባሏን ወደ ራሷ መመለሷ ነው። በቃ ከዚህ በላይ ጀግንነት የለም። ገባ? ብዙዎቻችሁ ብቻ ሆና ማለት ነው እናንተ በስንት ሆናችሁ እሷን ልጥሏት ልትሰብሯት ሞክራችሁ ነበረ፣ ግን አልተሰበረችም። ጀግንነቷ እያሳየቻችሁ ነው። ሁሌም ማንነቷን ብቃቷ በደንብ እያሳየችክ ነው። ከሩታ ጋር ግን እልክ መጋባት አፍ መካፈት ቢቀርባችሁ ይሻላችኋል። ከዚህ በላይ ማለት ነው። ነብሯ ማን እንደሆነች በደንብ አውቃችኋል። እንግዲህ ምንም ማድረግ አይቻልም። የኤርሜላም ቡችላዎች የኤርሜላ በጎች ምንም ማድረግ አይቻልም። እንግዲህ ሰሞኑ ያላችሁበት ሁኔታ በጣም ይገባናል። ያው ከኑሮ ውድነት የወተትን መግዣ ትንሽ እየከበዳችሁ እንደሆነ እናውቃለን። ነገር ግን በዚህ ልክ ባትጎዱ ጥሩ ነው። ወተትም እየገዛችሁ ብትጠጡ ያው ኑሮ ተወዷል፣ ይገባናል። ነገር ግን ቢሆንም በዚህ ልክ ራሳችሁን አትጉዱ። ወደ ራሳችሁ ተመለሱ። በቃ ወደ ራሳችሁ ተመለሱ። እሷን እየተከተላችሁ ገደል ውስጥ አትግቡ። ግን በነገራችሁ ላይ የፈለጋችሁት መንገድ መሄድ ትችላላችሁ። የፈለጋችሁትን በመረጣችሁ መጓዝ ትችላላችሁ። የፈለጋችሁትን ሰው መከታተል ትችላላችሁ። ገባችሁ? ሩታ ጋር በግድ ሩታን ተከታተሉ የሚላችሁ የለም። ፈልጋችሁ ነው መጥታችሁ የምታዩት። ተሳርባችሁ ምን ብላችሁ በዚህ ልክ ራሳችሁ የምታቃጥሉበት ምክንያት ምንም የለም። ፈልጋችሁ ነው የምታደርጉት። እንግዲህ ለማንኛውም ሰብር ይስጣችሁ። እየመረራችሁም ቢሆን ዋጡት። ይሄ ነገር ምንም ማድረግ አይቻልም። አበጋዝ ወደ ማንነት፣ ወደ ትዳር፣ ወደ ልጁ እናት መርጦ ተመልሷል። ይሄ የሱ ምርጫ ነው። ዛሬ ደግሞ ይሄንን አይታችሁ ነገ ደግሞ ሌላ ነገር እንደምትሉ አንጠራጠርም። ያው አቤላም በቁም የቆመ ሰው ነው ምስም ያላት። እያወራክ ሰው እያወራ እየተንቀሳቀሰ በቁሙ የፈዘዘ ሰው ይባላል እንዴ? አንተ ባዩን የፈዘዝክ አንተ ነህ። ጭንቅላት አላስተውል ወይም አላስብም ያለ ራስክ ነህ። ጤነኛም አስመስለኝም። እንዳንተ አይነቱ ጤነኛ ነው ለመባል ትንሽ ይከብዳል። እሺ አስተሳሰብ ላለፍ ሰው ጤነኛ ነው ለመባል እንዳንተ አይነቱ ሰው ትንሽ ከበድ ይላል። ገባ? አንተ ማለት
ሴጣን ነው የምሬ ነው የምልህ። ሴጣን ይሻላል ካንተ። እኔ የሰው ሴጣን አንተን ነው ያየው። ለማንኛውም ውድ ቤተሰቦቼ ሁላችንም ከልብ አመሰግናለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ስህተት ካለብኝ አርሙኝ። ወዳችኋለሁ፣ አከብራችኋለሁ። ደህና አደሩልኝ። መልካም ምሽት ብያለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላቅም ይሄ ቪዲዮ ወይ ዛሬ ማታ ወይ ነገ ጠዋት ነው የሚለቀቀው፣ ግን ማታ ነው እየሰራሁላችሁ ያለው። አላቅም ከቻልኩ አሁንም ልለቅ እችላለሁ፣ ካልቻልኩ ነገ ጠዋት ነው የሚለቀቀው ማለት ነው። ደህና አደሩ ስላልኳችሁ ግራ እንዳትጋቡብኝ ነው። ወሰላሙ አለይኩም ወራህመቱላሂ